ኦክቶበር 29 የዕለቱ መልእክት ርዕስ ፈትኑ። ሁሉን ፈትኑ፣ መልካሙንም ያዙ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 20። የትንቢትን ቃል መናቅም ሳይፈትኑ በደፈናው መውሰድም ሁለቱም አግባብ አይደለም። በትንቢት አማካኝነት የመጣውን የእግዚአብሔርን ድምፅ ማክበር፣ እንዲሁም የሰማነው የትንቢት መልእክት ከእግዚአብሔር ነው ወይስ ከሰው የሚለውን መፈተን ይገባል። ታዲያ ትንቢትን እንዴት አድርገን ነው የምንፈትነው ስንል በእግዚአብሔር ቃል አማካኝነት መሆኑን ያስማማናል። የመጣላቸውን የትንቢት መልእክት ሳይፈትኑ ተቀብለው ጉዳት ላይ የወደቁ እንዳሉ መጽሐፍ ቅዱስ ያመለክተናል። ከእነዚህም መካከል ለንጉሥ ኢዮርብዓም መልእክትን የተናገረ ከይሁዳ የመጣ ስሙ በውል ያልተጠቀሰ ነብይ ነው። ይህ ነብይ እግዚአብሔር የተናገረውን መልእክት ትቶ ሌላ ሽማግሌ ነብይ የተናገረውን መልእክት አምኖ በመቀበሉ ሕይወቱን አጥቷል። አንደኛ ነገሥት ምዕራፍ 13ን ይመልከቱ። በሌላ መልኩ የሰማውን የትንቢት ቃል ሳይንቅ ፈትኖ በመቀበል ሕይወቱን ከአደጋ ጣዮች የእስራኤል ንጉሥ እንዳስመለጠ መጽሐፍ ቅዱስ ይነግረናል። ሁለተኛ ነገሥት ምዕራፍ 6 ከቁጥር 8 እስከ 10። ትንቢትን ለመፈተን መጠየቅ ከሚገባን ወሳኝ ጉዳዮች መካከል ከቃሉ ጋር ይስማማል ወይ? የእግዚአብሔር መንፈስ ለመንፈሳችን ይመሰክራል ወይ? መታነጽን፣ መጽናናትንና ምክርን ያመጣል ወይ? ወደ ጸሎት ይመራል ወይ? እንድንመረምረው ዕድል ይሰጣል ወይ? ማህበርን ያንጻል ወይ? የሚሉትንና መሰል ጉዳዮችን በማንሳት ትንቢትን መፈተን ይቻላል። እንግዲህ ትንቢትን ሳይፈትኑ ተቀብለው እንደተጎዱት ሳይሆን ፈትነው እንደተጠቀሙ ሰዎች እኛም የትንቢትን ድምፅ እንፈትን። መልካም ሆኖ ያገኘነውን እንያዝ። ከማንኛውም ክፉ ነገር ደግሞ እንራቅ። ሁሉን ፈትኑ።